መንገድ ይገርመኛል። እና አደይ መቼስ አሁንም ፈርቻለሁ አትይኝ። ዶክተር እረፍ ዶክተር እፈራለሁ እያልኩ ቆይ ምን ማድረግ ነው? አያዴ ለካ እንደውም ወደሰን በግድ ነው የምትናገረው። ማን የደበደበክ? ቅምጥል ምን ሆነሻል? አልሞታልኩሽ እንዴ? ልጨርሽኝ ነው? ይኸውልህ ኪንጎ እኔም ሳልጨምርልህ በጋራ ግድያ ፈጽመን ዘብጥያ ከመውረዳችን በፊት ማለት ነው ትናገር እንደሆነ ተናገር። አለቀም እኔ ራሱ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? አደይ እንግዲህ ከዶክተሩ ጋር እየተዝናናች ነው። ምንም አልመሰላትም። በነገራችን ያው ዶክተሩ እንደሚያገባት እርግጠኛ ነኝ። እስኪ ማን ያሸንፋል ትላላችሁ? ዶክተሩ ወይስ ደግሞ ዴቭ? እኔ የሚመስለኝ ዶክተሩ ነው። ዴቭ እንግዲህ እናቱ እምቢ ብለዋለች፣ እጅም ደግሞ አትለቀውም። በሰላም የምትለቀው አይመስለኝም። ፍቅር እንግዲህ ጥሩ ጓደኛ አግኝታለች፣ እያታለለች በእሷ ሰበብ ብዙ ነገር ታደርጋለች። እንግዲህ ታውቃላችሁ ፍቅር በጣም ተንኮለኛነት ከሚባለው በላይ ማለት ነው። እንግዲህ ዶክተሩና አደይ በጣም ደስተኛ ይመስላሉ። ፍቅርም እንግዲህ እሱን አስገኝሻለሁ ነው የምትለው፣ ግን እሷ አደይና ዶክተሩ ከተዋደዱ ይዋደዳሉ የሚል ወሬ ከሰማች እንዲለያዩ አትፈልግም። ዴቭን ስለምትፈልገው ማለት ነው። እንግዲህ ይችን ቀበጥ እንዴት አድርጌ ነው የማባረረው? ከዴቭ ስር እንድትጠፋ እንዴት ብዬ ነው የምትሄድልኝ? አንዷ ስከት ደግሞ አንዷ ትመጣለች እያለች ነበረ። እንግዲህ ሩታ በጣም ትልቅ ፍቅር ይዟታል። እያወዛወዛት ነው። ቤትም ውስጥ አላስቀመጣትም። ስትበላም ስትጣም አናይም ማለት ነው። ትልቅ ፍቅር ይዟታል ዶክተሩ ግን ምንም የሚያውቀው ነገር የለም። ግን ገብቶታል። እሱ ነገር የማይላት እሱ የሚፈልገው አደይን እንጂ ሌላ ሰው አይደለም ማለት ነው። ኪንጎ በሚገርም ሁኔታ ቦስ የሚባል አለቃው እንግዲህ ቀጣቅጦታል። ሆነ ብሎ ነው የቀጣቀጠው፣ እርግጠኛ ነኝ። ያቺ ሴቷ ምናልባት ልታስቀጠቅጠው ትችላለች። እና በሚገርም ሁኔታ ነገር ስራው አላማረኝም ነበረ። ሁሉም ነገር የሴቷ ሀና የምትባለው ትመስለኛለች። እንግዲህ ሌሊ ቤቷ ገብታ እንግዲህ ቤዛ እቃዋን እንትኗን አሁንም ዶክመንቷን ወስዳባታለች። ማለት ቤዛ እንደሆነች አያውቁም። ቤዛ ያለችው እስር ቤት ናት እላሉ። ነገር ግን ከእስር ቤት አመልጣለች። እንግዲህ ዶክመንቱን እንደገና አስመልሳ እንደገና መልሳ ወሰደችባት ማለት ነው። የሚገርም ነው ነገር የሆነ ድርድር ልትፈጥርባት ነው። የሆነ ቤቱን አሲዛ የሆነ ነገር ድርድር ልትፈጥር ይመስለኛል። እንግዲህ ቤዛ በመለቀቋ በጣም የሚገርም ነው። ማለት ያው ገጀራው የሚባለው ስለገባ እሱ ቤዛ ተለቀቀች ማለት ነው። ቤዛ በመለቀቋ እንግዲህ ወንድሟ እንጂ ደስ የሚለው ሌላ ሰው ደስ የሚለው የለም ማለት ያው በጣም ተንኮለኛ ነች፣ ኃይለኛ ነች። ሰዎችን እስከማገት ድረስ የምትደርስ ናት። ለገንዘብ ብላ የማታደርገው ነገር የለም። እንግዲህ አበበ የሚባለው ጠፍቷል። የጠፋበት ምክንያት ያው ቤቱን እንሸጥልሃለን ብለው በፌክ ወረቀት ሸጠንልሃል ብለው አስፈረመው ቤቱን መልሰው ወስደውታል ማለት ነው። እንግዲህ ሊሊም የሆነ በር ተከፍቷ ስትል ነበረ። ቤዛ ሌላ ቁልፍ አላት። ከዚህ ቀደም አሰርታ ስለነበረ ቁልፉን ሌላ ቁልፍ አላት። የተቀየረ ነገር የለም። ገብታ ብቻ እሷ ስትወጣላት እንደፈለጋት ገብታ ቆልፋ ተመልሳ ሄዳለች ማለት ነው። አሁን ቤቱን ትሸጠዋለች እርግጠኛ ነኝ። እሷ የምፈልገው ገንዘብ ስለሆነ የታሰርኩ መስላ ተደብቃ ገብታ እንግዲህ ጉድ አርጋታለች በሚገርም ሁኔታ። የፍቅር እናት ይችን ምንም አልወደደቻትም። እንድወዳትም አልፈልግም፣ ከቤት አስወጣልኝ ዴቭ፣ አልፈልጋትም፣ እዚህ ቤት እንድትመጣ አልፈልግም እያለቻት ነበረ። እናትሽ እያለች ስትሳደብ ተዛ ፍቅር ተነሳች እና መማታት ጀመረች። እንግዲህ ሩታም ለፍቅር ማገዝ ጀምራለች ማለት ያው ዶክተሩን ከዶክተሩ ጋር አገናኝሻለሁ፣ ዶክተሩ እንዳወራሽ አደርጋለሁ፣ ለአንቺ ጊዜ እንዲሰጥሽ አደርግሻለሁ ስላለቻት ብቻ በዛ ፈንድቅ ብላ በቃ የምትሆነውን አታው ነበረ። እንግዲህ ዳይመንድ አጉል ሰዓት መጣሁ እያላቸው ነበረ። ማለት ያው አጉል ሰዓት የመጣበት ምክንያት
ዴቭና አዴና ዶክተሩ ያወሩ ነበረ ቢሮ ተቀምጠው። አጉል ሰዓት ላይ መጣሁ ዶክተርዬ፣ በቃ ይቅርታ ይቅር በለኝ እያለ ነበረ። በጣም የሚገርመው ሁኔታ ገብቶታል ማለት ነው። ማለት ዳይመንድ ገብቶታል የዶክተሩ ፍቅር ካዲ ፍቅር እንዲያዘው ገብቶታል። ነገር ግን ምንም የተናገረው ነገር የለም እስካሁን አልነገረውም። ከዛ ዶክተሩ ወደ መጫወቻ ቦታ ይዟት ሄዶ እዛ እያጫወታት እያለ ልክ እንደ ዴቭ ማለት ነው። ዴቭ ከዚህ ቀደም ይዟት ከዶ መጫወቻ ቦታ እንደዚህ ያወዛውዛት ነበረ። እፈራለሁ እንኳን አላለችም ነበር፣ ግን አሁን ከዶክተሩ ከሆነ እኔ እፈራለሁ እንዳታወዛውዘ እንዳትገፋኝ እያለች ነበረ። ሲገባ ተጮኸች እና እኔ እኮ በጣም ነው የምፈራው እያለች እየተብደቀደቀች ነበረ። ማለቴ የሆነ እያነጋገሰች ነበር። ዶክተሩ ምን ያስፈራሻል? እኔ ያለሁልሽ አይደል እንዴ ይላል። ከዛ ለብቻው አይደልና ደግሞ እኔ እኮ ከእሷ መለየት አለብኝ። ለምንድን ነው እሷን መጥላት አለብኝ? እሷን መተው አለብኝ፣ ከእሷ መራቅ አለብኝ ይልና ከዛ እናፍቀችኝ ይላል። ደግሞ ትንሽ 2 ሰዓት 3 ሰዓት ተቆየ በኋላ አረ ናፍቃኛለች ይላል። ልደውል አልደውል ይላል። እንግዲህ ዴቭ ታያቸው መጫወቻ ቦታ ሄደዋል፣ ተዝናንተዋል፣ ምግብ አብረው ይበላሉ፣ ጋብዟታል። የሆነ በቃ ብዙ ነገር ካሉት እርግጠኛ ነኝ በቅናት ነው የሚያብደው፣ ብድ ነው የሚለው ዴቭ ማለት ነው። ያችም እንድትመጣ ሆቴል ብላለች። ምናልባት ደግሞ እንትን ብላ የሆነ መድኃኒት ነገር ሰጥተው እዛ ሆቴል እንዲተኛ አድርጋ አዳሩን የሆነ ነገር ተፈጥሯል፣ በቃ ተንግዲህ ወደ አንተ ማግባት አለብህ እኔን እንደዚህ አድርገህ ብላ መነፋረቁ አይቀርም። ከዛ ትንሽ ቆየት ብላ ከ1 ወር ከ2 ወር በኋላ ደግሞ እኔ ከአንተ ያን ዕለት በተፈጠረው አርግዣለሁ ማለቷ አይቀርም። እንግዲህ ይቺ ቤሪ የምትባለው ማለት ነው። ከዛም በኋላ ሁሉም ነገር ያልቃል ማለት ነው። ሊሊና እንግዲህ እሱ ምንድን ነው ለእናቴ ልንገር እያለ ነበረ፣ ባቡሬ ማለት ነው። ለእናቴ ልንገራት በቃ የኔና ያንቺን ግንኙነት ከእንግዲህ ወዲያ ይበቃል፣ ድብብቆሹ እያለ ነበረ። እሷ ደግሞ ቆይ ትንሽ እንቆይ፣ ለምንድን ነው አሁን የምትናገረው? ቆይ ትንሽ መቆየት አለብን እያለችው፣ እሱ ትንሽ ተገረመ። ለምንድን ነው ትንሽ የምንቆየው? ለምን አንናገርም? ለምን ይፋ ይወጣ? ተቀጥቶኛለሽ፣ እወድሻለሁ፣ ግልጽ ሆኗል ፍቅራችን፣ ለምንድን ነው ማልናገረው እያላት ነበረ። እሷም ቆይ ትንሽ ቆየት ማለት አለብን እያለች ነበር። እንግዲህ ሳይናገሩ ቀርተዋል። አዴን የሚያበሳጭብኝ ሰው በደህና ማንላቀቅ ለምንድን ነው እንደሚያደርገው እንደዚህ የሚያሰራው? እንደ አዴ በቃ የሆነ ጠበቃ ያችም እንደዚህ ጠበቃ ናት፣ ይችም እንደዛ ጠበቃ ናት። ሁለቱም ጠበቃዎች ናቸው እርስ በርሳቸው። ጥሩ ነው። ይችን ጓደኛዬ ናት፣ ይችን ጓደኛዬ ናት እየተባባሉ ሁለቱም መጠባበቃቸው በጣም ደስ የሚል ነገር ነው።